ሰላምና ጤና በያላችሁበት ይሁን የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት አንድ አጭር ሰበር መረጃ ወደ እናንተ ለማድረስ መጥቻለሁ። የፕሮግራም አስተዋቂዋ ዳናዊት መክብብና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠሩ ዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንደሆኑ የቀረበባቸውን ክስ በፌዴራል በመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ የሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎች ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናስወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው ተብሏል። እንደ ክሶቹ ዝርዝር መረጃ አቤል ኮንሳልሲ በተባለው ድርጅት የቴሌም ታደሰ፣ ገሊላ በለጠም፣ አቤል ተስፋዬና ዳናዊት ወላንሳ መክብብ ከእያንዳንዱ ተበዳይ 437 ሺህ ብር ተቀብለዋል። ይሁን እንጂ ተከሳሾቹ ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፍቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮች ለድርጅቱ ገንዘባቸውን የሰጡት እሷ በሰራቸው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። ክሱ በማስታወቂያ አዋጅ ላይ በተደነገገው ማስታወቂያ አስነጋሪ ወይም ወኪሉ የመረጃው ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናዊትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ የበላይነት የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እንገናኛለን። መልካም ጊዜ ይሁንላችሁ።